የኩላሊት በሽታ መንስኤዎች በዋናነት እንደ ግፊት ከፍተኛ የሆነ የደም ግፊት ስኳር ጠጠር የኩላሊት ድንጋይ ወይም ደግሞ የኩላሊት ጠጠር እንለዋለን በተለይ በሁለቱም ኩላሊት ካለ እንደ ሪህ ወይም ደግሞ ጋውት አርትራይትስ የምንለው በዘር ደግሞ የሚመጣ የኩላሊት ችግሮች አሉ እንዲሁም በተደጋጋሚ ኢንፌክሽን ምክንያት የሚከሰት የኩላሊት ችግሮች አሉ ስለዚህ እነዚህ ነገሮች ካሉ ቶሎ የሐኪም ክትትል ማድረግ ቁጥጥሩ በሚፈለገው ደረጃ ውስጥ እንዲሆን ቅርብ የሆነ የሐኪም ክትትልን ማድረግ እነዚህ ነገሮች በጣም አስፈላጊ ናቸው የሐኪም ክትትል ካለ ቢያንስ ኩላሊት እንዳይጎዱ ከተጎዳም ደግሞ ቀድሞ እንዳይብስና ወደ ዲያሊሲስ ወይም ደግሞ ወደ ኩላሊት እጥበት እንዳይደርሱ ማድረግ ይቻላል ውሃ በአግባቡ መጠጣት እስከ ሰውነታችን ውስጥ ያሉትን አላስፈላጊ ንጥረ ነገሮች በሽንት በኩል ኩላሊታችን ስለሚያስወጣው ውሃ በአግባቡ መጠጣት መንበላው ምግብ ላይ ጨውና ስኳር ነገሮችን አለማብዛት እነዚህ እንግዲህ እንደ ዋና መከላከያ ብለን የምናነሳቸው ናቸው